ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መስከረም 30 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። ኮሜሳ የሸቀጦችን ብቻ ሳይሆን የሰዎች ዝውውርን ነፃ በማድረግ በሀገራት መካከል ግጭትን እንደሚያስቀር አቶ ጌታቸው ረዳ መናገራቸውን በአዲሱ የተሽከርካሪዎች ታርጋ ላይ የኢትዮጵያ ሰንደቅ ዓላማ ያልሰፈረበት ምክንያት በሚመለከት የትራንስፖርትና ሎጂስቲክስ ሚኒስቴር ማብራሪያ መስጠቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ኮሜሳ የሸቀጦችን ብቻ ሳይሆን የሰዎች ዝውውርንም ነፃ በማድረግ በሀገራት መካከል ግጭትን እንደሚያስቀር አቶ ጌታቸው ረዳ ተናገሩ። በጠቅላይ ሚኒስትር አብይ አህመድ የተመራ ከፍተኛ የኢትዮጵያ ልዑካን በናይሮቢ ኬንያ ዲጂታላይዜሽንን ለቀጠናዊ የእሴት ሰንሰለት መጎልበት በመጠቀም ዘላቂና አካታች እድገት ማዋል በሚል ጭብጥ በተካሄደው 24ኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የመሪዎች ጉባኤ ላይ ተሳትፈዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ጉባኤውን በሚመለከት በሰጡት ማብራሪያ እንደ ኮሜሳ ያለ ቀጠናዊ አደረጃጀት ሀገራት ነፃ የንግድ ቀጠናን በመፍጠር በመካከላቸው የእቃዎችና የአገልግሎቶች ዝውውርን የሚያሳልጡበት ነው ብለዋል። እንዲህ ያለው ቀጠናዊ የጋራ አደረጃጀት የሸቀጦችን ብቻ ሳይሆን የሰዎች ዝውውሮችንም ነፃ ሆኖ የአንድ ሀገር እድገት የሌላውን ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ አብሮ የማደግ እሴት የሚዳብርበት ጭምር ነው ሲሉም ገልጸዋል። ኮሜሳም በቀጠናዊ ሀገራት መካከል የንግድ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የተጓዘ ጥምረት እንደሆነም አቶ ጌታቸው ጠቅሰዋል። ጉባኤው ሀገራት የዲጂታል ስርዓት የእሴት ሰንሰለት የተሻለ ደረጃ ላይ በማድረስ ተጠቃሚ በሚሆኑባቸው አማራጮች ዙሪያ የልምድ ልውውጥ ማድረግ እንደሚገባ ማጽንኦት ስለመሰጠቱ አቶ ጌታቸው ረዳ ተናግረዋል። እንደዚህ አይነት መድረኮች ከምንም ነገር በላይ ሀገራት የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነፃ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ካንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜትሊ የሰዎች ዝውውርም ነፃ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ በትስስር ላይ የተመሰረተ አብሮ የማደግ እሴትም የሚዳብርበት አንድ አጋጣሚ ነው። አንድ ተቋም ነው። ግን ይሄ ተቋም ለአራተኛ ጊዜ ባደረገው ሰሚት ካነሳቸው መሰረታዊ ጉዳዮች መካከል በአሁኑ ሰዓት ያለው የዲጂታል ስርዓት የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ በኩል ሀገራት በዚህ ረገድ ተጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶችም የሚለዋወጡበት ከምንም ነገር በላይ ግን ከተቋቋመ ረጅም ጊዜ ሆነው ተቋም ነው። አፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር ቀጠናዊ ትስስር ተግባራዊ ከማድረግ አንፃር ብዙ ርቀት የሄደ ተቋም ነው። እንደተባለው ነው ሰዎች እቃዎቻቸውና አገልግሎቶቻቸውን በነፃ ማዛወር በቻሉ ቁጥር የሰዎች ዝውውርም የዛኑ ያክል ነፃ ሆኖ በተፈጠረ ቁጥር በመሃል ሊኖር የሚችለው ግጭት እየቀረ ከመፎካከር ይልቅ በመተባበር ላይ የተመሰረተ ግንኙነት የሚዳብርበት ሁኔታ ይፈጥራል። ስለዚህ ከዛ አንፃር አይ ቲንክ ትልቅ ጠቀሜታ ያለው መድረክ ነው የሚል እምነት አለኝ። በአዲሱ የተሽከርካሪዎች ታርጋ ላይ የኢትዮጵያ ሰንደቅ ዓላማ ያልሰፈረበትን ምክንያት በሚመለከት የትራንስፖርትና ሎጂስቲክስ ሚኒስቴር ማብራሪያ ሰጠ። በኢትዮጵያ ለ23 ዓመታት አገልግሎት ሲሰጥ የነበረው የተሽከርካሪዎች መለያ ሰሌዳ ወይም ታርጋ ቁጥር በአዲስ መቀየሩን መንግስት ከትናንት በስቲያ ይፋ ማድረጉ ይታወሳል። አዲሱ የተሽከርካሪ መለያ ሰሌዳ ቁጥር የኢትዮጵያ ዓለም አቀፍ መለያ ኮድ ኢቲኤች የኢትዮጵያ ካርታ ጦርና ጋሻ ወይም የአድዋ ምልክት በግልጽና በአንጸባራቂ መብራት በመታገዝ በሚታይ መልኩ ቢኖሩም የኢትዮጵያ ሰንደቅ ዓላማ ግን አልተካተተበትም። የኢትዮጵያ ሰንደቅ ዓላማ በአዲሱ ሰሌዳ ላይ ያልተካተተው በሀገራዊ ምክክር ሂደት ላይ የምትገኝ በመሆናችን ነው ሲሉ የትራንስፖርት ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ መናገራቸውን ቲኪቫ ኢትዮጵያ ዘግቧል። ሚኒስትሩ መጀመሪያ ስናስበው የኢትዮጵያ ሰንደቅ ዓላማን ለማስገባት አስበን ነበር፣ ነገር ግን እንደሚታወቀው ኢትዮጵያ ሀገራዊ ምክክር ሂደት ላይ ነው ያለችው ብለዋል። አንዱ የብሔራዊ ምክክሩ አጀንዳ ደግሞ የሰንደቅ ዓላማ ምልክትና አርማ ነው ያሉት ዶክተር አለሙ ይህ ሰሌዳ ለረጅም ዓመታት እንዲያገለግል ተብሎ የተሰራ ነው ሲሉም ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና መልክ ቢቀየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ 1.2 ሚሊዮን ሰንደቅ ዓላማ ያለው ታርጋ
አስመርተን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን በማሰብ እንዲቀየር ተደርጓል ብለዋል። ሰሌዳው ላይ የተካተቱት ምልክቶች ታርጋዎቹ በተመሳሳይ መንገድ በፎርጂድ እንዳይሰሩ ለመከላከልና የወል ትርክትን ለመፍጠር የተቀመጡ እንደሆነም ተገልጿል። ተመሳስለው የተሰሩ አለመሆናቸውንም ለማረጋገጥ አንጸባራቂዎችን ሰሌዳው ላይ በማብራት የተቀመጡትን የአድዋ ምልክቶች መመልከት ይቻላል ሲሉም አክለዋል። የጤና ሚኒስቴር ሁሉም የጤና ባለሙያዎች እስከ መስከረም 30 የሙያ ፍቃዳቸውን እንዲያሳድሱ የሰጣቸውን የጊዜ ገደብ ለአንድ ወር አራዘመ። የጤና ሚኒስቴር እስከ መስከረም 30 ቀን 2018 ድረስ የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ማሳደስ እንዳለባቸውና የሙያ ፍቃድ የሌላቸው ደግሞ አዲስ እንዲያወጡ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች ሰልኩራል አውርዶ እንደነበር መዘገባችን ይታወሳል። ነገር ግን ጤና ሚኒስቴር ባሰራጨው ደብዳቤ በተባለው ጊዜ የጤና ባለሙያዎች የሙያ ፍቃድ ለማሳደስ የኢንተግሬትድ ሂውማን ሪሶርስ ኢንፎርሜሽን ሲስተም ስርዓት ያስቸገረ መሆኑን ጠቅሶ እስከ ጥቅምት 30 ቀን 2018 ድረስ ለአንድ ወር መራዘሙን አስታውቋል። ከጥቅምት 30 ቀን 2018 በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ ያላወጡና ያላሳደሱ ባለሙያዎች በሙያው መስራት እንደማይችሉ ሚኒስትሩ ማሳሰቢያ ሰጥተዋል። በ2017 በጀት ዓመት የጤና ሚኒስቴር አካሄድኩት ባለው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡንም ገልጿል። የሙያ ፍቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚጠናቀቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም ባለሙያዎች የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱንም ከደብዳቤው ተመልክተናል። የእስራኤል መንግስት የተኩስ ማቆምና ታጋቾችና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ አጸደቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ላይ መንግስት አሁን ሁሉንም ታጋቾች በህይወት ያሉትና የሞቱትን የሚፈቱበት ማዕቀፍ አጽድቋል ሲሉም ጽፈዋል። ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ መልቀቅ ያለበት ሲሆን በመቀጠልም የሞቱትን የ28 ታጋቾች አስከሬን መመለስ ይጠበቅበታል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የእድሜ ልክ እስረኞችና ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም ምንጭ መናገራቸውንም ቢቢሲ ዘግቧል። በመቶዎች የሚቆጠሩ የእርዳታ መኪኖች ምግብ፣ መድኃኒትና ነዳጅን ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅት ገልጿል። አብዛኞቹ በድንኳን ወይም በፍርስራሾች ስር ተጠልለው የሚገኙም ናቸው። እስራኤል በመጀመሪያዎቹ 5 ቀናት ውስጥ በየቀኑ 400 የእርዳታ መኪኖች ወደ ጋዛ እንዲገቡም ትፈቅዳለች። በዩናይትድ ስቴትስ ጦር ስር የሚመራውና ወደ 200 የሚጠጉ ኃይሎችን የያዘው ቡድን የጋዛ የተኩስ አቁም ሁኔታን ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። ባለስልጣኑ በበኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጸው የአሜሪካ ሚና የጋራ ቁጥጥር ማዕከል መፍጠር ነው፣ ይህም የሚሰማራው ሁለገብ ኃይል ያዋህዳል ብለዋል። ሚናቸው በጋዛ የተኩስ አቁም ስምምነት መቆጣጠር፣ መከታተልና ምንም አይነት ጥሰቶች ወይም ወረራ ለመኖሩን ማረጋገጥ ነው ብለዋል ባለስልጣኑ። በተኩስ አቁም ስምምነቱ ቀጣይ ምዕራፍ ላይ ተጨባጭ ንግግር የሚጀምሩት የታጋቾች መለቀቅ ሲጠናቀቅም ይሆናል። ትራምፕን የመረመሩት የኒውዮርክ ጠቅላይ አቃቤ ሕግ ሌቲሺያ ጄምስ በወንጀል መከሰሳቸው ተነገረ። በፈረንጆቹ 2023 በትራምፕ ላይ የሲቪል ማጭበርበር ምርመራን የመረመሩት ጄምስ በምስራቃዊ ቨርጂኒያ አሌክሳንድሪያ በባንክ ማጭበርበር ወንጀል መከሰሳቸውን የፍርድ ቤት ሰነዶች ያስረዳሉ። ጄምስን በባንክ ማጭበርበርና በኖርፎክ ቨርጂኒያ የሚገኝ ቤት ብድርን በተመለከተ ለፋይናንስ ተቋም ሐሰተኛ መረጃ ሰጥተዋል ሲልም አቃቤ ሕግ ከሷቸዋል። ጄምስ በመግለጫቸው ላይ ፕሬዝዳንቱ የፍትህ ስርዓታችንን የማጥቃ መሳሪያ አድርገውታል በማለትም ከሰዋል። ትራምፕ በቅርቡ አቃቢያን ሕጎች የወንጀል ክስ እንዲመሰርቱ በይፋ ግፊት አድርገዋል። የፌዴራል ሕግ አስከባሪዎች ክስ እንዲመሰርቱ እያስገደደም ነው። ይህ ሁሉ የሆነው የኒውዮርክ ግዛት ጠቅላይ አቃቤ ሕግ ሆኜ ስራዬን ስለሰራው ነው ብለዋል። ጉዳዩን የያዙት የአሜሪካው አቃቤ ሕግ ሊንዝ ሃሊጋን በበኩላቸው ጉዳዩ ማንም ከሕግ በላይ እንዳልሆነ ያረጋግጣል ብለዋል። ክሶቹ ሆን ተብለው የወንጀል ድርጊቶችና ከፍተኛ የህዝብ አመኔታን የሚጥሱ ናቸውም ሲሉ ተናግረዋል። ትራምፕ ጉዳዩን እንዲከታተሉ የቀድሞ የግል ጠበቃቸውን ሃሊጋንን የሾሙት የአሜሪካ አቃቤ ሕግ ኤሪክ ሊበርት ከስልጣን መልቀቃቸውን ተከትሎ ነው። ጄምስን ለመክሰስ በቂ ማስረጃ እንዳላገኙ ለፍትህ ዲፓርትመንት በመግለጻቸው ሊበርት ከስልጣን መነሳታቸውም ተዘግቧል።
የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን